to be a footballer himself. እስቲ ያስቡት አንድ ሰው የእግር ኳስ ተጫዋች ነኝ ብሎ ለዓመታት ይኖራል። ታዋቂ ክለቦች ውስጥ ይገባል። ታላላቅ ተጫዋቾችን ያውቃል። አሰልጣኞችንም ያስተዋውቃል። ደጋፊዎችም እሱን እንደ ተጫዋች ይመለከቱታል። ግን አንድ ችግር አለ። በእውነቱ ብዙም መጫወት አይፈልግም። እንዴት? አንድ ተጫዋች ለምን ወደ ክለብ ይገባል? ከዚያም የመጫወቻ ጊዜ ሲደርስ ሁሉ ጊዜ ሌላ ምክንያት ይፈልጋል። ጉዳት፣ ህመም፣ የሕክምና ምርመራ እና እንደገና ሌላ ሰበብ። ይህ የሆነው በተራ የአካባቢ ቡድን ውስጥ አይደለም። የምናገረው ስለ ብራዚል የእግር ኳስ ዓለም ነው። በዚያን ዘመን እግር ኳስ ማለት ሕይወት በሆነበት አገር እና የዚህ እንግዳ ታሪክ ዋና ተዋናይ ካርሎስ ካይዘር ነው። አንዳንዶች እሱን እንደ ተጫዋች ያስታውሱታል። ሌሎች ግን የእግር ኳስ ታሪክ ውስጥ ከታዩ ታላላቅ አታላዮች አንዱ ነበር ይላሉ። እውነቱ ግን ምንድን ነው? ካርሎስ ካይዘር በእርግጥ ተጫዋች ነበርን? ወይስ ከሁሉም የተለየ ነገር አድርጎ የእግር ኳስ ዓለምን ለዓመታት አሳምኖ የኖረ ሰው ነበር? ዛሬ ከልጅነቱ ጀምሮ እስከ ታዋቂ ክለቦች ድረስ የዘለቀውን ይህን አስደናቂ ታሪክ እንመለከታለን። And start to dominate not just Bangu, but the entire city. በብራዚል ውስጥ እግር ኳስ ጨዋታ ብቻ አይደለም። ለብዙ ልጆች ህልም ነው። ለአንዳንዶች ደግሞ ከድህነት የሚያስወጣ ብቸኛ መንገድ ነው። በዚህ የእግር ኳስ እብደት ውስጥ ያደገው ካርሎስ ሄንሪኬ ራፎርድ ነበር። በኋላ ዓለም የሚያውቀው በሌላ ስም ነበር፣ ካርሎስ ካይዘር። ከልጅነቱ ጀምሮ ግን እሱን የሚለየው አንድ ነገር ብቻ ነበር። እሱ ከእግር ኳስ ዓለም ውጪ መቆም አይፈልግም። የታዋቂ ተጫዋቾችን ሕይወት ይመለከት ነበር። የክለቦችንም ስም ያውቅ ነበር። ተጫዋቾች እንዴት ዝነኛ እንደሚሆኑ ይመለከት ነበር። ግን ከሁሉም በላይ የእግር ኳስ ዓለም ሰዎችን ለምን እንደሚታመኑ ማስተዋል ጀመረ። ይህ በኋላ የሚያስፈልገው ትልቁ ችሎታ ነው። ካይዘር የራሱ ታላቅ የእግር ኳስ ህልም ነበረው። ትልቅ ክለብ፣ ታላቅ ደሞዝ፣ ታዋቂነትና በሺዎች የሚቆጠሩ ደጋፊዎች። ነገር ግን አንድ ትንሽ ችግር ነበረው። በእግር ኳስ ችሎታው ታላቅ አልነበረም። ይህ ችግር ለአብዛኛው ልጅ ህልሙን ለመተው በቂ ምክንያት ነበር። ለካይዘር ግን አልነበረም። እሱ ሌላ መንገድ ፈለገ። ተጫዋች ለመሆን በጣም ጥሩ መጫወት ካልቻልኩ ሰዎች እኔን ጥሩ ተጫዋች እንደሆንኩ እንዲያምኑ ማድረግ እችላለሁ። ይህ ሐሳብ በእርሱ ሕይወት ውስጥ ትልቁን ለውጥ አመጣ። ካይዘር የሚለው ስም የመጣው ከጀርመናዊው የታዋቂ ተጫዋች ፍራንዝ ቤኬንባወር ጋር በተያያዘ መሆኑ ይነገራል። ቤኬንባወር በዴር ካይዘር ቅጽል ስሙ ይታወቅ ነበር። ካይዘርም ይህን ስም ተጠቀመ። ስሙ ራሱ አንድ መልእክት ያስተላልፍ ነበር። እኔ ተራ ተጫዋች አይደለሁም ይላል። እና ከዚያ ጀምሮ ካርሎስ ካይዘር የሚለው ስም በብራዚል የእግር ኳስ ዓለም ውስጥ መሰማት ጀመረ። አንድ ተጫዋች ወደ ትልቅ ክለብ ለመግባት ምን ያስፈልገዋል? ችሎታ፣ ስልጠና፣ የጨዋታ ልምድ እና ብዙ ጊዜ እድል። ካይዘር ግን ሌላ ነገር አገኘ፣ ግንኙነት። በብራዚል የእግር ኳስ አካባቢ የሚያውቃቸው ሰዎች ቁጥር እየጨመረ ሄደ። ተጫዋቾችን ያውቃል፣ አሰልጣኞችን ያውቃል፣ አስተዳዳሪዎችን ያውቃል እና በተለይ ታዋቂ ሰዎች ጋር መታየት ይችል ነበር። ይህ ከእግር ኳስ ችሎታው በላይ የሚሰራ መሳሪያ ሆነለት። አንድ ሰው ካይዘርን ሲያይ ይህ ማን ነው ከማለት ይልቅ እሱን እነዚያ ታላላቅ ተጫዋቾች ካወቁት እሱም ትልቅ ተጫዋች መሆን አለበት ብሎ ማሰብ ይጀምራል። ይህ የካይዘር ጨዋታ ነበር። ግን ይህ ጨዋታ ወደ ትልቅ ክለቦች ሲደርስ የበለጠ አደገኛ ሊሆን ነበር እና በቅርቡ ካይዘር የመጀመሪያውን ትልቅ ዕድል ሊያገኝ ነበር። እዚያ ግን አንድ ጥያቄ ተነሳ። ይህ ሰው በእውነት መጫወት ይችላልን? የዚህ ጥያቄ መልስ የካርሎስ ካይዘርን ሙሉ ታሪክ የሚቀይር ይሆናል። አሁን ካርሎስ ካይዘር አንድ ነገር ተረድቷል። በእርግጥ በእግር ኳስ ዓለም ውስጥ ቦታ ለማግኘት እግርህ ብቻ አይበቃም፣ ሰዎችን ማወቅ አለብህ እና ካይዘር ይህን ትምህርት ከብዙ ሰዎች በፊት ተረድቶ ነበር። በዚያን ዘመን ብራዚል ውስጥ ታላላቅ ተጫዋቾች እንደ ጀግኖች ይታዩ ነበር። የእነሱን ስም ማወቅ ብቻ ትልቅ ነገር ነበር። ካይዘር ግን
ከእነዚህ ሰዎች ጋር መቀራረብ ጀመረ። ከተጫዋቾች ጋር ይወጣ ነበር። በተጫዋቾች መካከል ይታይ ነበር። በታዋቂ ሰዎች ዙሪያ መገኘት ለእርሱ የተለመደ ሆነ። ይህም ቀስ በቀስ አንድ ምስል ፈጠረ። ካርሎስ ካይዘር ተጫዋች ነው። ሰዎች እውነቱን ከመመርመር በፊት ምስሉን ማመን ጀመሩ እና ካይዘር ይህን ምስል በጥንቃቄ ገነባ ነበር። አንድ ቀን ይህ ግንኙነት ካይዘር ወደ እውነተኛ የክለብ ዓለም አቀረበው። በእግር ኳስ ውስጥ እድል ሲመጣ ሁለት ነገሮች ያስፈልጋሉ፤ በሩን የሚከፍትልህ ሰው እና ወደ በሩ የምትገባበት ድፍረት። ካይዘር ሁለቱንም ይዞ ነበር እና በዚህ ጊዜ እሱ አንድ ትልቅ እውነት ተረዳ። ክለብ አንድ ተጫዋችን ሲያስፈርመው ሁል ጊዜ በሜዳ ላይ ያለውን ችሎታ ብቻ አይመለከትም። ስም፣ ግንኙነት፣ ዝና እና የሚያመጣውን ምስል ይጠቀማሉ። ካይዘር ደግሞ በዚህ ጨዋታ በጣም ጎበዝ ነበር። አንድ ቀን አሰልጣኙ እንዲህ ቢለውስ፣ ነገ በጨዋታ ትጀምራለህ። ይህ ለእውነተኛ ተጫዋች የምስራች ነው። ለካይዘር ግን ችግር ነው። ምክንያቱም ሰዎች እሱን እንደ ታላቅ ተጫዋች እያመኑት ቢሆንም በእውነተኛ የ90 ደቂቃ ጨዋታ ውስጥ ማስረጃ መስጠት ነበረበት እና እዚህ ላይ የካይዘር ቀጣዩ ዘዴ ተወለደ። ጨዋታው ቀረበ። ተጫዋቾችም ልምምድ እያደረጉ ነው። አሰልጣኙም ቡድኑን እያዘጋጀ ነው። ካይዘር ግን ችግር አለው። ጉዳት ደርሶብኛል። ይህ ምክንያት ለአንድ ጊዜ ሊሰራ ይችላል፣ ለሁለት ጊዜም ሊሰራ ይችላል። ግን ይህ ዕቅድ ለዓመታት እንዴት ሊቀጥል ይችላል? እዚህ ላይ ካይዘር የተለየ ችሎታ ነበረው። አንድ ሰበብ ካለቀ ሌላ ይመጣል እና ሰዎች እስካመኑበት ድረስ ጨዋታው ይቀጥላል። ካይዘር በተጫዋችነት ስሙን እያስጠበቀ ሲሄድ ከሜዳ ውጭ ግን በጣም ንቁ ነበር። ተጫዋቾችን ይጎበኛል፣ የክለብ ሰዎችን ያውቃል፣ አዳዲስ ግንኙነቶችን ይፈጥራል፣ ስሙ እንዳይጠፋ ያደርጋል። ምክንያቱም እሱ አንድ ነገር በግልጽ ተረድቶ ነበር። ከቡድን ሊልቅ የሚችለው አሰልጣኝ ነው፣ ነገር ግን እንደገና በሌላ ቡድን ሊያስገባ የሚችለው ግንኙነት ነው። ይህ ለካይዘር እንደማያቋርጥ የሥራ መስመር ሆነ። አንድ ክለብ ከጨረሰ ሌላ ክለብ፣ አንድ አገልግሎት ካለቀ ሌላ እድል፣ ሌላ እድል ይፈልጋል እና ይህ ሁሉ በአንድ ነገር ላይ ይመሰረታል። ሰዎች እሱን እንደ ተጫዋች ሊያምኑት ያስፈልጋል። ካይዘር እያደገ ሲሄድ የሚጠቀመው ዘዴ የበለጠ ውስብስብ ሆነ። አሁን ብቻውን አንድ ክለብን ማሳመን አልነበረበትም። ብዙ ሰዎችን በአንድ ጊዜ ማሳመን ነበረበት እና ይህ ጨዋታ በቅርቡ ወደ ብራዚል ከፍተኛ የእግር ኳስ ክለቦች ደረሰ። እዚያ ግን ካይዘር ለመጀመሪያ ጊዜ እጅግ አደገኛ ተጫዋች እንደሆነ ሳይሆን እጅግ አደገኛ የማታለል ችሎታ እንዳለው ሊያሳይ ነበር። ካርሎስ ካይዘር አሁን አንድ ነገር በግልጽ ተረድቷል። እውነተኛው የእርሱ ጠላት አሰልጣኙ አይደለም። አሰልጣኙ እንዲህ ብሎ ቢጠይቀው ነው፣ ነገ በጨዋታ ትጀምራለህ። ይህ ለእውነተኛ ተጫዋች ታላቅ የምስራች ነው። ለካይዘር ግን የአደጋ ደውል ነው። ምክንያቱም ለዓመታት የገነባው ምስል በ90 ደቂቃ ጨዋታ ሊፈርስ ይችላል። እዚህ ላይ አንድ ዘዴ ነው ያለው፣ ብቸኛ ዘዴ፣ ጉዳት። ካይዘር ለክለቡ እንደ ተጎዳ ተጫዋች ይታይ ነበር። ልምምድ ላይ አይታየም ወይም በጣም ቀስ ብሎ ይለማመዳል። ጨዋታ ሲቀርብ ግን አልተሻለኝም የሚለው መልስ ይመጣል። አንድ ጊዜ አይደለም፣ በተለያዩ ጊዜያት ተመሳሳይ ችግር ይፈጥራል። እሺ፣ ሕክምናውን ቀጥል። ይህ ነበር ካይዘር የሚፈልገው ነገር። ጨዋታው አለፈ። እሱም ከሜዳ ውጭ ቆየ እና ከዚያ እንደገና ጤነኛ ይሆናል። አንድ ተጫዋች ሁሌ ጊዜ ተጎድቶ ከቆየ ጥያቄ ይነሳል። ይህ ሰው ለምን አይጫወትም? ለምን ሁሌ ጊዜ ችግር አለበት? ካይዘር ግን ለዚህ መልስ ነበረው። በሰዎች ዘንድ ያለው ግንኙነትን መጠቀም ለእርሱ እጅግ አስፈላጊ ነው። ከብዙ ተጫዋቾች ጋር ይታያል። ከሌላ የክለብ ሰው ጋር ይነጋገራል። በአካባቢው ይታወቃል። ስለዚህ ሰዎች ሲጠራጠሩም እሱ ችግር ያለበት ተጫዋች ነው፣ ግን ምናልባት ጥሩ ተጫዋች ሊሆን ይችላል ብለው ያስባሉ። ይህ ትንሽ ጥርጣሬ ካይዘርን ለማቆየት በቂ ነበር። ቀናት ወራት ሆኑ፣ ወራት ዓመታት ሆኑ። ካይዘር ግን
በእግር ኳስ ዓለም ውስጥ መጥፋት አልፈለገም። እሱ ተጫዋች እንደሆነ መታወቅ ያስፈልገዋል፣ ግን በጣም ብዙ መጫወት አያስፈልገውም። ይህ የሚመስለው ተቃርኖ ነው። ተጫዋች መሆን እፈልጋለሁ፣ ግን መጫወት አልፈልግም እንደማለት ነው። ነገር ግን ይህ ለካይዘር የስልቱ ልብ ነበር፣ ብቸኛ የብልህነቱ መንገድ። አንድ ቀን ግን ሁሉም ነገር ሊቀየር ይችላል። አሰልጣኙ ይመጣል፣ ዛሬ ትጫወታለህ ይላል። ካይዘር ያውቅ ዛሬ ከሜዳ መሸሽ ካልቻለ ሁሉም ነገር ይገለጣል። እዚህ ላይ የካይዘር ታሪክ የበለጠ እንግዳ ይሆናል። ከተለመደው ጉዳት በላይ ሰዎች እንዲያምኑት የሚያደርጉ ታሪኮች ይነገራሉ። አንዳንዶቹ በራሱ ቃለ መጠይቆች ላይ የተነገሩ ናቸው። ሌሎቹ ግን በዓመታት ውስጥ የተሰራጩ ታሪኮች ናቸው። ስለዚህ የካይዘርን ታሪክ ስንነጋገር እውነትን ከተረት መለየት ግን እጅግ በጣም አስፈላጊ ነው። ካይዘር በእግር ኳስ ዓለም ውስጥ ለመቆየት በሜዳ ላይ የሚፈልገው ነገር ሳይሆን ከሜዳ ውጭ የሚፈለገውን ችሎታ ተጠቀመ። ግንኙነት፣ ማሳመን፣ ራስን ማቅረብ እና በትክክለኛ ጊዜ ትክክለኛውን ሰበብ ማግኘት። ነገር ግን ይህ ጨዋታ ወደ ትልቁ የብራዚል ክለቦች ሲደርስ አንድ አዲስ ችግር ይፈጥራል። ካይዘር እንደ ተጫዋች መታወቅ ብቻ አይበቃውም። አሁን የተጫዋችነቱን ማስረጃ መፍጠር ነበረበት። ካርሎስ ካይዘር አንድ ነገር ከልብ ያምን ነበር። በእግር ኳስ ዓለም ውስጥ ችሎታ ብቻ ምንም ነገር አይከፍትልህም፣ ሰዎችን በሮችን ይከፍቱልሃል። እና ካይዘር ለዚህ ነገር ብዙ ጊዜውን ሰጥቷል። ከታዋቂ ተጫዋቾች ጋር መቀራረብ ለእርሱ የጓደኝነት ጉዳይ ብቻ አይደለም፣ የሥራም መሳሪያ ነው። በ1970ዎቹና 80ዎቹ ብራዚል የእግር ኳስ ዓለም ከፍተኛ ስሞች የተሞሉ ተጫዋቾች ነበሯት። ታላላቅ ኮከቦች በአንድ ከተማ ውስጥ ይኖራሉ፣ በአንድ ቦታ ይሰበሰባሉ፣ ይወያያሉ፣ ይዝናናሉ እና ካይዘር በዚህ አካባቢ ለመገኘት መንገድ ያገኛል። ከእነርሱም ጋር መታየት ራሱን እንደ አንድ አይነተኛ ማስረጃ ያደርጋል። አንድ የክለብ ኃላፊ ካይዘርን ከታዋቂ ተጫዋቾች ጋር ሲያይ ይህ ሰው ማን ነው ብሎ ከጠየቁ በፊት እነዚህ ሰዎች የሚያውቁት ከሆነ ምናልባት ተጫዋች ነው ብሎ ማሰብ ይችላል። ካይዘርም የሚፈልገው ይህን ነበር። ካይዘር ከብዙ ታዋቂ ተጫዋቾች ጋር በቅርብ ይታወቅ ነበር። እነዚህ ግንኙነቶች በኋላ ለእርሱ ትልቅ ሚና ተጫወቱ። አንድ ክለብ ተጫዋች ሲፈልግ አንድ ስም ሊጠቀስ ይችላል። ካይዘርን ሞከሩት። ይህ ትንሽ ሐሳብ እንደ ትልቅ የመግቢያ በር ነበር እና ካይዘር ወደዚያ በር ለመግባት ዝግጁ ነበር። አንድ ተጫዋች ክለብ ሊያገኝ ሲፈልግ በተለምዶ ምን ያስፈልጋል ወይስ ምን ያደርጋል? ሙከራ ያደርጋል፣ ልምምድ ይሰራል፣ አሰልጣኙን ያሳምናል። ካይዘር ግን ሌላ መንገድ ነው የሚጠቀመው። ማን እንደሚያውቀኝ አሳይቻለሁ፣ አሁን ማን እንደሚያምነኝ እፈልጋለሁ። እንዲህ ነው የሱ ስርዓት። ይህ ስልት በተለይ በዚያን ዘመን በግል ግንኙነት የሚመራው የእግር ኳስ አካባቢ ውስጥ ሊሰራ ይችል ነበር። ካይዘር የሚያውቀውን ሰው ለሌላ ሰው ያስታውቃል። አንዱን ግንኙነት በሌላ ላይ ይገነባል። ቀስ በቀስ አንድ የማይታይ መረብ ይፈጥራል። ካይዘር አንድ ቦታ ላይ ለዘላለም መቆየት አይፈልግም። አንድ ቦታ ችግር ከተፈጠረ ሌላም ቦታ ይፈልጋል እና ይህን ማድረግ የሚችለው የሱ ግንኙነት ብቻ ነበር። በዚህ መንገድ ከብዙ ክለቦች ጋር ተያይዞ የሚነገር ታሪክ ፈጠረ። ፍላሚንጎ፣ ቦታፎጎ፣ ፍሉሚኔንሴ እና ሌሎች የብራዚል ክለቦች። አሁን ካይዘር አንድ አዲስ ችግር ገጠመው። ስሙ እየጨመረ ሄደ፣ እየታወቀ ሄደ። ግን ሜዳ ላይ ችሎታው ከስሙ በላይ አይመጣጠንም። ስሙ ትልቅ ነው፣ ችሎታው ትንሽ ነው። ሰዎች ይጠብቁታል፣ እሱ ደግሞ ችሎታውን ሜዳ ላይ ማሳየት አይፈልግም። አሰልጣኞች ይመለከቱታል፣ ደጋፊዎች ይጠይቃሉ። ይህ የምንሰማው ካይዘር የት አለ? የት ነው? ለምን አይጫወትም? እና ይህ ጥያቄ ከበደ። አሁን ግን ካይዘር የሚያውቀው አንድ ነገር አለ። ሰዎች እንዲጠብቁት ከሆነ ለምን እንዳልተጫወተ የሚያሳምን ምክንያት ቶሎ ብሎ ሊፈጠር ይገባል። እናም ከዚያ ጉዳት በካይዘር ታሪክ ውስጥ ትልቁ ቃል ሆነ። ጉዳት ለምንድን ነው ማይገባው ሲባል አሁንም ጉዳት። ለምን አይጫወትም ብለው ደጋፊዎች ሲጠይቁት የሱ ሰበብ ጉዳት ብቻ ሆነ። ካይዘር አሁን ተጫዋች ሆኖ መታየት ብቻ አይፈልግም፣ ተጫዋች ሆኖ መቆየት ፈለገ። ለዚህም ሶስት ነገሮች ተጠቀመ፤ ግንኙነት፣ ዝናና ሰበብ።
የሶስት ነገር በአንድነት ሲሰራ አንድ በጣም አስገራሚ ሰው ይፈጥራል። በሰዎች ዘንድ ታዋቂ፣ በክለቦች ዘንድ የሚታወቅ ግን በሜዳ ላይ እጅግ ትንሽ የሚታይ እንደውም ምንም ለምንም የማይታይ። እንዲህ በማድረግ የራሱን ስም የገነባው ዝነኛ የሆነው ኳስ ተጫዋች ሳይሆን ነገር ግን ኳስ ተጫዋች የሆነው ብቸኛው ሰው ካርሎስ ካይዘር ይባላል።